እነዚህ ሁለት የማይረቡት ማማቾች ከኔ ጋር መጣላት ምን እንደሆነ አሳያቸዋለሁ። ቆይ አታንኳኳም እንዴ? ምን ሆነክ ነው? እሺ ምንድነው? ማሜን ያለችው አላየዋትም። ምንድነው ያስቆረብታል? አይመለከትሽም። ረፊ እንዳትነቂ። ይልቅ የኔን ስልክ እያነሳች አይደለም። አንቺ ደውይላት። አርና አልደውልም። ለምን ነው የምደውለው? እዛው ራሱ እንቻል። ሁሌ አንድ ነገር ሲፈጠር እኔ ነው ደውል የምትለኝ? ከማታ እስካሁን የት ነበረች? የት ሄዳ ነው የጠፋችው? የሆነ ቦታ ብትሄድ ደግሞ ለአንቺ ትነግርሽ ነበር። ስለዚህ ንገሪ። የት ናት? ምንድነው የተፈጠረው? አላውቅም ወንድሜ። ቆይ አንተ ለምን እንደዚህ ነው ያልፈለካት? እናትሽ እኮ ናት። ቤት ሳታደርስ ስትጠፋ ዝም ነው የምትይው? አትደነግጭም? ምን ተፈጠረ እንኳን ብለሽ አትፈሪ? ምንም አትይም? እና ምን ልል እችላለሁ? ምንም አይደለም። ምክንያቱም እናቴን አውቃታለሁ። ይሄኔ ትልቅ ስብሰባ ላይ ሆነ ይሆናል። ባለስራ መሆኑን አትርሳ። አረ ሳትናገር የምትሄድበት ስብሰባ በጣም ጥሩ ነው እባክሽ። ውይ እንግዲህ ወንድሜ ደግሞ ምንም አላውቅም አልኩ እኮ። ግን ማወቅ አለብሽ እሺ። እናትሽ ናት። ይሄን አትርሺ። ያንተስ እናት አይደለች እንዴ? ምን ማለት ነው? እንግዲህ ሌላ ነገር ውስጥ አትግቢ። እሺ ስማኝ እና ሂድ። እኔ ስለሷ ምን ነገር አላውቅም። ለምን ስለሷስ ነገር አሰማኝም? ሰማሁሽ። ወዴት? ወደዚህ። ወደዚህ ወዴት? ወደዚህ ማለት ወዴት መሰለህ? ወደዚህ ማለት ወደ ሱቅ ነው። እኔ ላኪ። እኔ ደርሼ አመጣልሻለሁ። የት ነው ደርሰህ የምትመለሰው? አንቺ እዚህ ስራ ስሪ። እኔ ደርሼ እመለሳለሁ። ደግሞ ካንቺ ነው ይቀላለሁ። አረ በጭራሽ እንደዛማ አይሆንም። እኔ ራሴ ሄዳለሁ። ምንድነው? ከመውጣቱ ነው እንዴ ችግርሽ? ደግሞ ያቺ እህትሽ የት ናት? አረ ጉዴ! የምን እህትሽ ነው? እህታችን በል እንጂ መኩ። ቆይ የምርሷ እንዳደረገችው አምናሃል? አሳመንኩ ማለት ነው? ቆይ ተንኮል ቢሆንስ በምን ታውቃለህ? እኔ ነኝ እጅ ከፍንጃ ያስኳት። እሱን ባትረሺው ጥሩ ነው እኮ። ቢሆንም የሆነ ሰው ከቶባት ነው እንጂ እሷ እንደዚህ አላደረገችም። ቆይ አንተ ራስህ ስታውቃት ነው እንደዚህ የምታደርግ አይነት ልጅ ናት? የማውቃት ይመስለኝ ነበር፣ ግን አሁን አላውቃትም። እዚህ ከተማ ከመጣች በኋላ በቃ ነገረ ስራዋ ሁሉ ጥፋት ሆኗል። በምን ቀን መጣን እንድል ነው ያደረገችኝ። መኩ እውነቱን ስታውቅ ግን የሚቆጭህ ነው የሚሆነው። እኔ እርግጠኛ ነኝ እሷ እንዳላደረገችው። ደግሞ አንተ ራሱ የሄለን ስራ ጠፍተው ነው። ባለፈው እኔን ሰረቅሽ ብላኝ አይደል እንዴ? ስላልተገኘብኝ ነው እንጂ እጅህን ግን እሷ ላይ ማንሳት ገርሞኛል። ባትሰርቅ እንኳን እስከ ዛሬ ድረስ ላጠፋችው ጥፋት መቀጣት ነበረባት። ቆይ አንተ ምን ቤት ነው የምትቀጣት? ህፃን ልጅ መሰለችህ እንዴ? እንኳን እሷ አንቺን ብታጠፊ አይንሽን ነው ማጠፋው። እሺ የኛም ባገነን። ይልቅ ጅናትሽን ቶሎ ቤት ጥሪያት። ተመስገን አላበጥኩም። ደግሞ ምንድነው እህቴ ሄዳ ነው? ያቺ ልጅ ገብተሻት ተስንሻትም ቶሎ በቀስክሻት። ቆይ መኩ ለምን አትረጋጋም? አሁን እኮ ተረጋግተህ ነበር። እውነቱን ነግሬህ የለ እንዴ? እውነቱን መስማት ያለብኝ ከሷ ነው። እንዴ ወንድሜ ታይ መሲ፣ አንቺም ልጅቷ እንድትበላሽ መንገድ እየከፈትሽላት ነው። ቢያንስ ይሄን ነገር እንኳን ልታብራራልኝ ይገባል። ፈጣሪ እንዴት ብዬ ልውጣ? ወንድሜ ለምን ከዚህ ጋር አይነሳም? ቆይ እኔ የምለው ለምን ሄደ ቤሉልን አታወራውም? ማታ እንደዛ ስትጫጫሁ ለቤተሰቡም ለጎረቤትም በጣም ይጨንቅ ነበር። በጣም ያናደድከው ይመስለኛል። እሱ ደግሞ እንደዚህ የከረረ ነገር ቤተሰብ ውስጥ አይወድም። ንዴት ላይ ስለነበርኩ ነው። ከዚያ ውጭ ምንም ማድረግ አልችልም ነበር። እንደውም ኑኑ የተረፈችው እሱ በመሀላችን ስለገባ ነው። ቢሆንም ጥሩ አልሰራህም ወንድሜ። በዚህ ነገር ግን ትንሽ ቆይተህ የምትጸጸትበት ይሆናል። አይምሰልሽ። የሚጸጽተኝ እንደፈለገች እንድትሆን ዝም ብዬ ብተዋት ነው። አይኔ እያየ ቀስ ቀስ እያለች እየተበላሸች ነው። እሺ በቃ ጥሩ ነው፣ ጥሩ አደረክ። ደረቅ
ቆይ ምንም ስትነገር አሰማም አይደል? አንቺም አታድርቂ፣ ይበቃሻል። መጣው በቃ ከላይ ደርሼ እመለሳለሁ። እሺ ጥሩ አይደለም። ሂድ። ይሄ ማለት ለእኔ ትልቅ ስጦታ ነው። ውስጡ ላይ ምንም ነገር ሊኖረውም ላይኖረውም ይችላል። ግን በቃ ለእኔ በአንተ እጅ መነካቱና በአንተ እጅ መያዙ ብቻ በቂ። እንዴት ነሽ? እንደዚህ ነኝ። በእናትና ቶሎ ከዚህ አካባቢ እንሂድ፣ ሌላ ችግር እንዳይፈጠር። ሁሌ ጭንቀት ምንድነው እንደሚያዋክብሽ? እስኪ ዛሬ እንኳን ተረጋግተሽ አናግሪኝ መሲ። ወሬውን ተውና ና ቶሎ ከኔ ጋር ተራመድ። እሱ ነው የሚሻል። ካለበለዚያ እመለሳለሁኝ። እሺ እንዴት አደርክ? ማን ፈልገህ ነው? የቤቱን ባለቤት ወይዘሮ ሄለንን ፈልጌ ነው የመጣሁት። አስቸኳይ ጉዳይ አለብኝ። ትጠሪልኛለሽ? አረ እንዴት ሆኖ ነው ከሷ ጋር አስቸኳይ ጉዳይ የሚኖር? መቼም የልጅት እንጂ እሷ ጓደኛ አትሆን ነገር። ዝም ብለሽ ያልኩሽን ብታደርጊ አይሻልም? ሌላ ማብራሪያ እኮ አያስፈልግም። ጥሩ እሺ፣ ጠርቻት ልምጣ። አንቺ ባመጪም ችግር የለውም። እኔ የፈለኩት እሷ ነው። አረ ዲያር ክብረ ቢስ ምን ይላል ይሄ? ከየት ነው የወደቀው? እረ አደባበቅ የኔ ብልጥ ጎበዝ ኮናት። ግን እኔ ደግሜ ለመስቀል አልደርስበትም። ስለዚህ ራሷ ተሰቅላለች።
ለመሲ ምን ተፈጥሮ ነው? ቆይ እንደዚህ ያሯሯጠሽ ታውቃለሽ? ቴዲ የእውነት ግን ትወደኛለህ? ቆይ ምን አይነት ጥያቄ ነው? የጠየቅኩህን ብቻ መልስልኝ። ትወደኛለህ ወይ? ዙሪያ ጥምጥሙን አትሂድ። አዎ በጣም እጅግ በጣም ነው የምወድሽ። ፍቅርም ፍቅረኛም ኖሮኝ ያውቃል። እንዳንቺ የወደድኳት ሴት የለችም። አንቺ በጣም ቆንጆ፣ ልዩ፣ አስተዋይና በጣም ፈጣን ልጅ ነሽ። እንደዛ የምታስብ ከሆነ በቃ ባልከኝ ነገር ላይ እያሰብኩበት ነበር። ስለዚህ አንድ ውሳኔ ላይ ደርሻለሁ። ምንድን ነው የወሰንሽው? ንገሪኛ። መቼም መጥፎ ነገር እንለያይ ምናምን አይደለም? አይ አይደለም። ሳስብበት የነበረው አብረን እንኑር ያልከውን ነው። ምን? የምርሽ ነው መሲ? ወሰንሽ? አብረሽኝ ለመኖር አሰብሽበት? ከኔ ጋር አብረን ልንኖር? አዎ ወስኛለሁ። ግን ደግሞ እኔ በምፈልገው መንገድ ነው መሆን ያለበት። ቤተሰቦቼን ማሳፈርና ክብር ማሳጣት አልፈልግም። እንዴ የምን ክብር ማሳጣት ነው? ይወድ በብዙ ነገር። በመጀመሪያ ይሄን የማይረባ ስራን ትተዋለህ። ከዛ ደግሞ በክብር እኔን ጠይቀህ ነው እንድትወስደኝ የሚፈልገው። በክብር ስትይውዴ ሽማግሌ ምናምን መላክ አለበት እያልሽኝ ነው? አዎ እሱ ግድ ነው። እኔን የምትወስደኝ ቤት በደንብ አናግራቸው ነው። እንዴ መሲ ምንም እንዳታስቢ። አይደለም አንቺን ለመሰለሽ ልጅ እኮ ለየትኛውም ሴት ይላካል። በእጅ በእግራቸው ገብቼ ማስፈቀዳችሁ። እሺ ለወደፊቱ በጣም የሚያምር ህይወት ይኖረናል። እሺ እናያለን። አንቺ ጉደኛ ልክስክስ፣ ከኔ ጋር መነካካት አልነበረብሽም። ትልቅ ስህተት ነው የሰራሽው። እንግዲህ ይህንን ድብቅ ፍቅር የአደባባይ ሚስጥር እናደርገዋለን ማለት ነው። ነይ እስኪ ወደዚህ። እዚህ እኮ ቁጭ ብዬ ሶፋ ማሙቅ ሆነ ስሬ። ቁጭ ብለሽ አትወሪ። አሁን ምን ብለን የመጣው? አንቺን ብዬ አይደለም፣ ግን እግረ መንገዴን መጥቼ አንቺን በሜቴ በጣም ደስተኛ ነኝ። እንዴ ውጪ ላይ እኮ እየተገናኘን መጨቃጨቅ ብቻ ሆነ ሰራችን። ከዚህ በኋላ በስተት እንኳን ወጥቻ አላገኘም። አታስብ። እንዴት? ለምን ሲባል ባክሽ፣ በመጀመሪያው ቀጠሯችን እኮ ካላገኘው ብለሽ ስታጣድፊኝ የነበርሽው አንቺው ነሽ። እውነቱን ልንገርህ፣ ሁሉንም ነገር የማደርገው ነው ፈልጌ ሳይሆን ኤልሹ ፈልጋ ነው። ደግሞ እውነቱን ማላቅ መስሎ ትበጠረቃለህ። የኤልሹ የድሮ ፍቅረኛ እንደነበርክ እንዴ። እና ምን ይሁን፣ ሁሉም ሰው እኮ ያለፈ ታሪክ አለው። እሷ ደግሞ ያለፈ ታሪኬ ናት። ስለዚህ አላፍርባትም። እንደማታፍርባትማ ስለሷ መናገር ሲከብድ አይቻለሁ። ዝም ብለሽ የማይሆን ነገር አታውሪ በእናትሽ። አሁንም እኮ ቢሆን ካንቺ ጋር ጥሩ አጀማመር ነው ያለን። አትሳሳት ወንድሜ፣ ምንም የጀመርነው ነገር የለም። አንተ መስሎ ነው። ምንም ነገር አልጀመርንም። ሲጀመር አንጀምርም። ደግሞ ጊዜን ስላባከንኩበት በጣም ይቅርታ። ግን በጣም ታስጠላኛለህ። አንተን የቀረብኩ ለኤልሹ ስል ነው። እና ካንተ ጋር የነበርኩት ለኤልሹ ስል ነው እያልሽኝ ነው? አዎ በደንብ በሚገባው ለሷ ስል ነው። እሷ አግኙ እያለችኝ ነው የማገኘህ። ከዚህ በላይ ነገሩ ሳይባባስ መቋረጥ አለበት። መቋረጥ ነው ያልሽው? ነፍስሽን ነው ማቋረጥልሽ። ቆይሽ ማን ጨዋታውን ጀመር ያለሽ? ለዚያውም ራስሽ እየደወልሽ ምን ልታመጣ ነው? አሁን ወሬውን ተውና ከዚህ ቤት ውጣ። ስሚ፣ በስነ ስርዓት አዋሪ። ህይወትሽ በእጄ ነው ያለው። በአንድ ሰከንድ ውስጥ ላበላሽው እችላለሁ። ስለዚህ በስተክክል እንድታወሪኝ እፈልጋለሁ። ተግባባን? ማን ስለሆንክ? ማንንም ብለህ ነው የምታስበው? ማንንም አይደለሁም። ግን ደግሞ ማንንም ሴት አይደለም እኔ ላይ መጮት ስለ ጨዋታው እንኳን ማሰብ የለባትም። ያኔ ሳይሆን የኤልሹ ቅድ ነው አልኩ። እዛው ከሷ ጋር መነጋገር ትችላለህ። አንቺ አልገባሽም መሰለኝ። አንቺ እዚህ ቁጭ ብለሽ ከሷ ጋር ምን አደርጋለሁ? ጉዳይ እኮ አንቺ ነሽ። ከኔ ጋር ምንም አይነት ጉዳይ ብሎ ነገር የለም ሰውዬ። ከመጀመሪያ ቀን ጀምሮ ቢሆን የደወልኩልህ በኤልሹ ግፊት ነው። ያው እሷን አንተ በጣም ጎድታት ነበር። እንዴ ማ እኔ ኤልሹን ጎድቷት? ይኸውልሽ ትሰሚያለሽ፣ ስለማታውቂው ጉዳይ ምንም ባትወሪ ይመረጣል። ይኸውልሽ እኔ በፍጹም ኤልሹን ልጎዳት አልችልም። ራሷ ሰውን ሰባብራ ትጎዳለች እንጂ። ሲቀጥል ትልቁ ስህተትሽ አንዴ ወደ ህይወቴ ገብተሻል። ስለዚህ እንደዚህ በቀላሉ አትወጪ፣ አልፈቅድልሽም። እሷን ደግሞ በማገኝበት መንገድ አገኛታለሁ። አዎ እዛው ከሷ ጋር መጣላት እንጨርስ። እኔ